ሚካኤል አንድ መልአክ እዚህ ጋርም የሚጸልየውን ጸሎት ዛይካ ሚካኤልም የሚጸልየውን ጸሎት ጅጅጋ ሚካኤልም የሚጸልየውን ጸሎት ከአገር ውጪ አሜሪካንም ያለውን ጸሎት እንዴት ሊሰማ ይችላል እንዴት ሊገኝ ይችላል ብለው የሚሉ ሰዎች አሉ። ቅዱስ ሚካኤል አንድ ቦታ ሆኖ ሌላ ቦታ የሚጸልየውን ጸሎት ይሰማል ያውቃል። ከተሰጠው ጸጋ የተነሳ ጸሎት ሁሉ የሚያርገው በቅዱሳን መላእክት ነው። የሰው ልጆችን ጸሎት ልመና ደጅ ጥናት ወደ እግዚአብሔር ማቅረብ ነው ሰላም። አንዳንድ ሰዎች መላእክት ያድኑናል ብለን ስንናገር እንዴ ማዳን እግዚአብሔር ነው መላእክት እንዴት ነው የሚያድኑት ብለው ሊከራከሩ ሰዎች አሉ። እንዴት ነው አንድ ስፍራ ላይ ማዳን እግዚአብሔር ነው ተብሎ ተጽፏል፣ በሌላ ስፍራ ላይ ደግሞ መላእክት ያድናሉ ተብሎ ተጽፏል። ይህ ነገር አይጋጭም እንዴ ያሉ እንደሆነ እኛ ካላጋጨነው አይጋጭም። የምታምኑ ሰዎች ድምጻቸውን አውጡና እስኪ መስክሩ። መላእክት ያድናሉ አያድኑ? ቅዱስ ሚካኤል ያድናል አያድንም? ቅዱስ ገብርኤል ያድናል አያድንም? ያድናል። ያድናል። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። የእግዚአብሔር ማዳን የባህሪው ነው፣ የመላእክቱ ማዳን የጸጋ ነው። ወገኖች እግዚአብሔር የሌለው ሰው አለው ማለት አይችልም። አንዳንድ ሰዎች ሱፋቸውን ግጥም አድርገው ከረባታቸውን አስረው አለ ወይ ስትለው አለሁ ይላል። የለህም በለው። እግዚአብሔር የሌለው ሰው የለው። ተንቀሳቃሽ ሬሳ ማለት ነው። በቁሙ የሞተ ማለት ነው። እግዚአብሔርን የማያውቅ እግዚአብሔርን የማያመልክ እግዚአብሔርን የማይፈራ እግዚአብሔር የሌለው ሰው ወገኖች የለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሚኖረን ቀሪ ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው በዚያም ዘመን ስለ ሕዝብ ልጆች የሚቆመው ሚካኤል ይነሳል የሚል ይሆናል። ይህንን በርዕስነት ያነሳነውን ኃይለ ቃል በመጽሐፍ ቅዱሳችን ላይ የምናገኘው በትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ዕለቱን ወቅቱን ጊዜውን የዋጀ ትምህርት መማር እንድንችል ይህን ርዕስ መርጠነዋል። በዚያም ዘመን ስለ ሕዝብ ልጆች የሚቆመው ሚካኤል ይነሳል። ርዕሳችን ይሄ። በዚህ ርዕስ ሶስት ነገሮችን እየፈጠንን እናያለን። በመጀመሪያ ቅዱስ ሚካኤል ማን ነው የሚለውን እናየዋል። በሁለተኛ ደረጃ የቅዱሳን መላእክት አገልግሎታቸው ምንድነው የሚለውን እንመለከታለን። በመጨረሻም ዛሬ ቅዱስ ሚካኤል ለማን ነው የቆመው የሚለውን ተመልክተን ትምህርታችንን እንፈጽመዋለን። አሁንም እግዚአብሔር የቃሉን ደጅ ለሁላችንም በቸርነቱ ይክፈትልን። ሁላችን እንደምናውቅ ቅዱስ ሚካኤል ከሰባቱ ሊቃነ መላእክት መካከል አንዱ ነው። እልፍ አእላፋት ወትንቢት አእላፋት መላእክት አሉ። የነዚህ ሁሉ አለቃቸው ቅዱስ ሚካኤል። ቅዱስ ሚካኤል የመላእክት አለቃ ነው የሚለው መጽሐፍ። በዚያ በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ስንመለከት የመላእክት አለቃ ቅዱስ ሚካኤል ነው የሚል። ስለዚህ ቅዱስ ሚካኤል የመላእክት ሁሉ አለቃቸው ነው። ሚካኤል ማለት የስሙ ትርጉም መኑ ከመ እግዚአብሔር፣ መኑ ከመ አምላክ ማለት ነው። አዎ ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው። እንደ አምላክ ያለ
ማንም የለም ማለት ነው። በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ የቅዱስ ሚካኤል የስሙ ትርጉም ተመዝግቧል። እንደ እግዚአብሔር ያለ ማንም የለም ነው የሚለው መጽሐፍ። እስኪ እንደ እግዚአብሔር ያለ በሉላችሁ። ግቢ ውስጥ በጣም ብዙ ሰው ነው ያለው። ጠጠር መጠያም የለም። ነገር ግን ድምፃችሁ ያንሳል። የእግዚአብሔር ቃል ስለሆነ የእግዚአብሔርን ቃል የሚናገር አንደበት ደግሞ ስለሚባረክ ለመባረክ ስትሉ ይህንን የእግዚአብሔር ቃል ከኔ ቀጥላችሁ ተናገሩት። እንደ እግዚአብሔር ያለ ማንም የለም። እንደ ማን ያለ? አዎ ስለ ብዙ የተነገረ ቃል ነው ይሄ ቃል። እንደ እግዚአብሔር ያለ ማንም የለም። አዎ እንደ እግዚአብሔር ያለ ፍቅር ማንም የለም። እንደ እግዚአብሔር ያለ እውነተኛ ማንም የለም። እንደ እግዚአብሔር ያለ መሐሪና ይቅር ባይ ማንም የለም። እንደ እግዚአብሔር ያለ ለጋስ ፍጥረቱን የሚወድ ማንም የለም። እንደ እግዚአብሔር ያለ ተራራውን ደልዳላ ሜዳ የሚያደርግ ባህሩን ከፍሎ በደረቅ የሚያሻግር መካኒቱን ወላድ የሚያደርጋት እንባን ከዓይን ላይ የሚያብስ እንቆቅልሽን የሚፈታ ታሪክን የሚቀይር ተራራውን ደልዳላ ሜዳ ማድረግ የሚችል የአናብስቱን አፍ የሚዘጋ እሳቱን የሚያጠፋ ከተወረወረ ቀስት የሚሰውር የሚያድን የሚታደግ እንደ እግዚአብሔር ያለ ማንም የለም። ክብር ምስጋና ለስሙ ይሁን። እንደ እግዚአብሔር ያለ ማንም የለም። ሚካኤል ማለት የስሙ ትርጉም እንደ እግዚአብሔር ያለ ማንም የለም ማለት ነው። ይሄ መልአክ በቤተ ክርስቲያን ብዙ መጠሪያ ስያሜ አለው። መልአከ ምሕረት እየተባለ ይጠራል። ቅዱስ ሚካኤል የምሕረት መልአክ ይባላል። መልአከ ምክሩ ለልዑል ይሉታል አባቶቻችን። መልአከ ኃይል ይሉታል። ቅሩበ እግዚአብሔር አሐዜ መንጦላዕት ይሉታል። ቅዱስ ሚካኤል ብዙ የመጠሪያ ስያሜ አለው። አንድ ብቻ አይደለም። ላብነት ይህንን አነሳን እንጂ ከዚህም ሌላ ስያሜ አለው። ቅዱስ ሚካኤል የምህረት መልአክ ነው። የኃይል መልአክ ነው። አሸናፊ መልአክ ነው። ሚካኤል ማለት ይሄ ነው ባጭሩ። እስኪ ወደ ሁለተኛው እንሂድ። የቅዱስ ሚካኤል ስራው አገልግሎቱ ምንድን ነው? በቅዱስ ሚካኤል ሌሎቹንም ቅዱሳን መላእክት እንመለከታለን። የመላእክት አገልግሎታቸው የመላእክት ስራቸው ምንድን ነው? ወገኖቼ የመጀመሪያ የመላእክቱ አገልግሎት ወይም ስራቸው ምንድን ነው ስንል የሰው ልጆችን መጠበቅ ነው። የሰው ልጆችን ምን ማድረግ? መስክሩ። ምን ማድረግ? የሁላችሁ እግዚአብሔር ፈጥሮ እንዲሁ ያለ ጠባቂ አልተወንም። እያንዳንዳችን ጠባቂ መልአክ አለ። የመላእክቱ የመጀመሪያ ስራቸው እኛን መጠበቅ ነው። የሰው ልጆችን መጠበቅ። ሰው ታውቃላችሁ ራሱን መጠበቅ አይችልም። በፍጹም እኛ ራሳችንን መጠበቅ አንችልም። እግዚአብሔር ደካምነታችንን ስለሚያውቅ ለእያንዳንዳችን ስንወጣ፣ ስንገባ፣ ስንቀመጥ፣ ስንነሳ የሚጠብቁንን ቅዱሳን መላእክትን ሰጥቶናል። አመስግኑት ይህንን አምላክ። ክብር ምስጋና ለስሙ ይሁን። ምንድነው ተብሎ የተጻፈው? በዚህ በዳዊት መዝሙር በመዝሙር 90 ቁጥር 11 ላይ እንዲህ ተብሎ ነው የተጻፈው። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና
እግርህ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል ነው። በመንገዳችን ሁሉ ይጠብቁን ዘንድ መላእክቱን ስለኛ ያዛ እግሮቻችን በድንጋይ እንዳይሰናከሉ ቅዱሳን መላእክት በእጆቻቸው ያነሱናል። ቅዱስ ሚካኤል ጠባቂያችን ነው። ቅዱስ ገብርኤል ጠባቂያችን ነው። ቅዱስ ሩፋኤል ሌሎቹም እልፍ አእላፍ የሆኑት ወትልፊት አእላፋት የሆኑት ቅዱሳን መላእክት ይጠብቁናል፣ ይታደጉናል። የንጉሥ ልጅ ይጠበቃል። በምድር ያሉ የነገሥታት ልጆች በደህንነት ነው የሚጠበቁ። ትምህርት ቤት ሲሄዱ የምድራውያን ነገሥታት ልጆች ይጠበቃሉ፣ በደህንነት በመሳሪያ ይታጀባሉ። እኛ የሰማያዊው ንጉሥ የእግዚአብሔር ልጆቹ ነን። እግዚአብሔር እኛን የሚያስጠብቀን በብረት አይደለም፣ በመሳሪያ አይደለም። ወገኖቼ እኛን ልጆቹን እግዚአብሔር የሚያስጠብቀን በቅዱሳን መላእክት ነው። አመስግኑ። ክብር ምስጋና ለስሙ ይሁን። እግዚአብሔር ፈጥሮ ያለ ጠባቂ አልተወንም። ሁላችን እያንዳንዳችን ጠባቂ መልአክ አለ። የመላእክት የመጀመሪያ ስራቸውና አገልግሎታቸው እኛን መጠበቅ ነው። በሌላም ስፍራ ላይ እንዲህ ተብሎ ተጽፏል። ይህንን ቃል እስኪ ሁላችሁም አስተውሉት። በዚህ በኦሪት ዘጸአት ምዕራፍ 23 ቁጥር 20 ጀምሮ ለሊቀ ነቢያት ለሙሴ አምላካችን እግዚአብሔር እንዲህ ብሎ ተናገረው። በመንገድህ ይጠብቅ ዘንድ በመንገድህ ምን ይል ዘንድ በመንገድህ ይጠብቅ ዘንድ አለው። ከግብፅ የባርነት ቤት ወጥተው ከ430 ዓመት የግብፅ የባርነት ቤት ወጥተው ወደ ምድረ ርስት ወደ ከነዓን ማር ወደምታፈሰው አዎ ወደ ምድረ ርስት ወደ ከነዓን ሲጓዙ በራፊዲም ምድረ በዳ በሲና በረሃ በቃዴስ በርኔ እንዲጠብቃቸው መጋቢ ብሉይ እየተባለ የሚጠራውን የመላእክት አለቃ ቅዱስ ሚካኤልን ልኮላቸዋል። እሱን ያመጣው እስራኤል ከግብፅ ወጥተው ምድረ ርስት ከነዓን እስኪገቡ ድረስ መና እያወረደ ይመግባቸው የነበረ ከዓለት ከጭንጫ ውሃ እያፈለቀ ያጠጣቸው የነበረ የኢያሪኮን ቅጽ ያፈርስላቸው የነበረ የዮርዳኖስን ባህር ይከፍልላቸው የነበረ ጠላት እያሰጠመ በጸናች እጅና በተዘረጋች ክንድ ይመራቸው የነበረው ገናናው መልአክ ቅዱስ ሚካኤል ነው። ስሙ የተመሰገነ ይሁን። ቅዱስ ሚካኤል ነው። ይህንን ነው ያመጣው። ተመለሱ። እዛው ዘጸአት 23 ቁጥር 20 ላይ ያለው በመንገድህ ይጠብቅ ዘንድ ወዳዘጋጀሁት ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ። እነሆ መልአኬን በፊትህ ምን እላለሁ? ምን እላለሁ? እሰዳለሁ፣ እልክልሃለሁ። ለእኛም ስንወጣ ስንገባ ስንቀመጥ ስንነሳ አምላካችን እግዚአብሔር መልአኩን ለእኛም ይስደድልን፣ ለእኛም ይላክልን። እሰድልሃለሁ አለ። በፊቱ ተጠንቀቁ አለ። በፊቱ ምን በሉ? ተጠንቀቁ። በመልአኩ ፊት ተጠንቀቁ። ቃሉንም አድምጡ። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት። ምን አትበሉት? አዎ የመልአኩን ቃል አድምጡ አለ እግዚአብሔር። ስሜ በእርሱ ስለሆነ አዎ አታስመርሩት፣ አታስቆጡት። ወገኖቼ የእግዚአብሔር ስም ያለው በመላእክቱ ላይ ነው። ሚካኤል ስንል ኤል የሚለው ስም እግዚአብሔር ነው። ኃያል አምላክ ማለት ነው። እግዚአብሔር ማለት ነው። ኤል ማለት ገብርኤል ስንል ኤል የሚለው የእግዚአብሔር ስሙ ነው። ኡራኤል ሩፋኤል ስንል አዎ በመጨረሻ
ኤል 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 የሚለው ስም የእግዚአብሔር ስም ነው። ስለዚህ መላእክቱ ተሸክመው የሚዞሩት የእግዚአብሔርን ስም ነው። ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይልምና አታስመርሩት፣ አንተ ግን ቃሉን አድምጥ ያለው ከዚህ የተነሳ ነው። ስለዚህ የመጀመሪያው የቅዱሳን መላእክት አገልግሎታቸው ምንድነው ስንባል የሰው ልጆችን መጠበቅ። ይሄ መጀመሪያው ነው። ሁለተኛ የቅዱሳን መላእክት አገልግሎት ምንድነው ስንል ጸሎትን ወደ እግዚአብሔር ማሳረግ። ጸሎት የሚያርገው በመላእክት ነው። ይሄ በብዙ ስፍራ ላይ የተመዘገበ ነው። ለአብነት ጥቂት ነገር ያለው ካለን ሰዓት አኳያ ራዕየ ዮሐንስ ምዕራፍ 8 ቁጥር 3 ጀምሮ እስኪ ተመልከቱ። ሁለተኛው የቅዱሳን መላእክት አገልግሎታቸው የሰው ልጆችን ጸሎት ወደ እግዚአብሔር ማሳረግ ነው። አዎ ቅዱስ ሚካኤል ጸሎትን ያሳርጋል። ቅዱስ ገብርኤል ጸሎትን ያሳርጋል። እንዲህ ተብሎ እንደተጻፈ የዮሐንስ ራእይ ምዕራፍ 8 ቁጥር 3 ላይ ሌላም መልአክ መጣና የወርቅ ጥና ይዞ በመሠዊያው አጠገብ ቆመ አለ። ቅዱስ ዮሐንስ ራእዩን ሲመለከት በዙፋኑ ፊት ባለው በወርቅ መሠዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምር ብዙ ዕጣን ተሰጠው ይላል። ብዙ ምን ተሰጠው? ብዙ ዕጣን ተሰጠው አለና የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ ነው። ቃሉን አስሰው የዕጣኑም ጢስ አዎ ከቅዱሳን ጸሎት ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ። ቅዱሳን መላእክት ስራቸው አዎ የሰው ልጆችን የቅዱሳንን ሁሉ ጸሎት ማሳረግ ነው። ቅዱስ ሚካኤል የሁላችንን ጸሎት ያሳርግልን። ትዝ ይላችኋል ልበ አምላክ ዳዊት በአንድ ወቅት እግዚአብሔር የማይወደውንና እግዚአብሔር የማይፈቅደውን ሥራ ሠራ። ሕዝብ ቆጠራ አደረገ። በዚህ እግዚአብሔር አዘነበት። የዚህ ጊዜ ዳዊት ተጸጸተ፣ ወደ እግዚአብሔር ፊቱን መለሰ፣ ለንስሐ የሚገባ ፍሬ አፈራ። እግዚአብሔርን በድያለሁ አለ። መስዋዕትም አቀረበ። ዳዊት ያቀረበውን መስዋዕት ያሳርግለት ዘንድ የሚቃጠለውን መስዋዕት አዎ የጸሎቱን መስዋዕት ያሳርግለት ዘንድ አዎ መጋቢ ብሉይ እየተባለ የሚጠራው ቅዱስ ሚካኤል ወረደ ነው የዳዊትን መስዋዕቱን ጸሎቱን ለማሳረግ። ይሄ ታሪክ በአንደኛ ዜና መዋዕል ምዕራፍ 21 ቁጥር 16 ጀምሮ የተመዘገበ ነው። እንደዚህ ይላል የእግዚአብሔር መልአክ የማን መልአክ? የእግዚአብሔር መልአክ ዳዊት ወጥቶ በኢያቡሳዊው በኦርና አውድማ ላይ ለእግዚአብሔር መሠዊያ ይሠራ ነበር ይላል። አዎ ዳዊት በኢያቡሳዊው በኦርና አውድማ ላይ መሠዊያ ሠራ። በመሠዊያው ላይ ለእግዚአብሔር የሚቃጠል መሥዋዕትን አቀረበ። አዎ መልአኩ ከሰማይ ወረደና ዳዊት የሰዋውን መሥዋዕት ያቀረበውን መሥዋዕት የሚቃጠለውን መሥዋዕት የጸሎቱን መሥዋዕት ቅዱስ ሚካኤል ለዳዊት አሳረገለት ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሳረገለት። ስለዚህ ሁለተኛ የመላእክቱ አገልግሎት የሰው ልጆችን ጸሎት፣ ልመና
ደጅ ጥናት ወደ እግዚአብሔር ማቅረብ ነው ስራቸው። ጸሎት ሁሉ የሚያርገው በቅዱሳን መላእክት ነው። ጠዋት ማታ ወደ መቅደሱ እየገሰገስን በግላችንም ሆነ በማህበር የምንጸልየውን ጸሎት የመላእክት አለቃ ቅዱስ ሚካኤል መልአከ ምሕረት እየተባለ የሚጠራው ቅዱስ ሚካኤል የሁላችንን ጸሎት ቅድመ እግዚአብሔር ያደርስልን። ስለዚህ ሁለተኛ የመላእክቱ አገልግሎት ጸሎትን ማሳረግ ነው። ወደ ሶስተኛው ነው። ሶስተኛ የመላእክቱ አገልግሎታቸው ወይም ስራቸው ምንድነው ስንል የሰው ልጆችን ከክፉ ነገር ማዳን ወይም መታደግ። አዎ መላእክት ያድኑናል። አንዳንድ ሰዎች መላእክት ያድኑናል ብለን ስንናገር እንዴ ማዳን የእግዚአብሔር ነው፣ መላእክት እንዴት ነው የሚያድኑት ብለው የሚከራከሩ ሰዎች አሉ። ከመጽሐፍ ቅዱስ ጥቅስ ይጠቅሳል። በዛ በዳዊት መዝሙር በመዝሙር 3 ቁጥር 8 ላይ ያለውን ቃል ያነሳሉ። ማዳን የእግዚአብሔር ነው ተብሎ የተጻፈው። እስኪ ማዳን ማዳን የእግዚአብሔር ንገሩኝ። ማዳን የማን ነው? መላእክት ያድናሉ አያድኑ? የምታምኑ ሰዎች ድምፃቸውን አውጡና እስኪ መስክሩ። መላእክት ያድናሉ አያድኑ? ቅዱስ ሚካኤል ያድናል አያድንም? ቅዱስ ገብርኤል ያድናል አያድንም? ያድናል። አዎ ያድናል። እንዴት ነው? አንድ ስፍራ ላይ ማዳን የእግዚአብሔር ነው ተብሎ ተጽፏል። በሌላ ስፍራ ላይ ደግሞ መላእክት ያድናሉ ተብሎ ተጽፏል። ይህ ነገር አይጋጭም እንዴ ያሉ እንደሆነ እኛ ካላጋጨነው አይጋጭም። የእግዚአብሔር ማዳን የባህሪው ነው። የመላእክቱ ማዳን የጸጋ ነው። እግዚአብሔር አዳኝ ነው ስንል እግዚአብሔር ማዳኑ የባህሪው ነው፣ የራሱ ነው፣ ከማንም ያልተቀበለው። ከዘላለም ሞት የሚያድነው እግዚአብሔር ነው። ከጨለማ አገዛዝ፣ ከሰይጣን አሰራር፣ ከመርገም፣ ከኩነኔ፣ ከፍዳ የሚያድነን እግዚአብሔር ነው። የእግዚአብሔር ማዳን የባህሪው ነው፣ የራሱ ነው፣ ከማንም ሰው ያልተቀበለው ነው። መላእክቱን ያድናሉ ብንል ቅዱሳንን ጻድቃን ሰማዕታትን ያድኑናል ብንል እኛ ኦርቶዶክሳውያን የመላእክቱ ማዳን የጸጋ ነው። የመላእክቱ ማዳን የምንድን ነው? የጸጋ ነው ማለት ምን ማለት ነው? ማን የሰጣቸው ነው? የባህሪያቸው አይደለም። የነ ቅዱስ ሚካኤል ማዳን፣ የነ ቅዱስ ገብርኤል ማዳን፣ የሌሎቹም ቅዱሳን መላእክት ማዳን የባህሪያቸው አይደለም፣ ከእግዚአብሔር የተሰጣቸው ነው። ነገር ግን ቅዱሳን መላእክት በጸጋ ያድኑናል። መጽሐፍ ቅዱስ ይህንን ያስረግጣል። በዛ በዳዊት መዝሙር ሁላችን የምናውቀው ቃል መዝሙር 33 ቁጥር 7 ላይ የተመዘገበ ቃል ይታየን መልአከ እግዚአብሔር አውዶሞ ለእለ ይፈርህዎ ወያድኅኖሙ አለ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል አለ። ምን ይላቸዋል? እስኪ እግዚአብሔር መልአክ ነው በሚፈሩት ሰዎች ዙሪያ ይከትማል ያድናቸውማል። ምን ይላቸዋል? ስለዚህ መላእክት ያድናሉ ያድናሉ? ያድናሉ። ከክፉ ነገር፣ ከሚነድ እሳት፣ ከተወረወረ ቀስት፣ ከተበጠበጠ መርዝ፣ ከክፉ ነገር በሙሉ በተሰጣቸው ጸጋ ቅዱሳን መላእክት ያድኑናል። ቅዱስ ሚካኤል አድነኝ ማለት ይቻላል አይቻልም? አቤት። ቅዱስ ገብርኤል አድነኝ ማለት ይቻላል አይቻልም? ቅዱስ ሚካኤል ድረስልኝ ማለት ይቻላል አይቻልም? አንዳንድ ሰዎች እንዴ ሚካኤል እኮ ፍጡር እኮ ነው። አዎ ፍጡር መሆኑን እናውቃለን። ስለዚህ ፍጡር ከሆነ ሊገኝ የሚችለው አንድ ቦታ ብቻ ነው። ለምሳሌ እዚህ ጋር ደብረ መዊ አዲሱ ሚካኤል አለ፣ እንደገና የካ ሚካኤልም አለ። ብዙ በአዲስ አበባ ከተማ ብቻ እንኳን በቅዱስ ሚካኤል ስም የታነጹ ብዙ አብያተ ክርስቲያናት አሉ። ሚካኤል አንድ መልአክ፣ እዚህ ጋርም የሚጸለየውን ጸሎት፣ እዛ የካ ሚካኤልም የሚጸለየውን ጸሎት፣ ጅጅጋ ሚካኤልም የሚጸለየውን ጸሎት፣ ከአገር ውጪ አሜሪካንም ያለውን ጸሎት
እንዴት ሊሰማ ይችላል? እንዴት ሊገኝ ይችላል? ብለው የሚሉ ሰዎች አሉ። ይኸውላችሁ ቅዱሳን መላእክት ቅዱስ ሚካኤል አንድ ቦታ ሆኖ ሌላ ቦታ የሚጸልየውን ጸሎት ይሰማል፣ ያውቃል ከተሰጠው ጸጋ የተነሳ። እንመለስ ወደ ቀደመ ነገራችን። ስለዚህ ቅዱሳን መላእክት ሶስተኛው አገልግሎታቸው የሰው ልጆችን ከክፉ ነገር ማዳን ነው ብለናል። ምን ማድረግ? ማዳን። ቅዱስ ሚካኤል ሁላችንን ከክፉ ነገር ያድነን። ክፉ ካሰሩብን፣ ክፉ ካጠመዱብን፣ ክፉ ከመከሩብን፣ ወጥመድ ካጠመዱብን፣ ጉድጓድ ከቆፈሩብን ሰዎች የምህረት መልአክ ቅዱስ ሚካኤል ሁላችንን ይጠብቃል። እንዲህ ይላል በሌላም ስፍራ ስለ መላእክት አዳኝነት አባታችን ያዕቆብ ሲናገር በዚህ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ የተመዘገበ ቃል የልጁ የዮሴፍን ልጆች ኤፍሬምና ምናሴ ይባላል። ከመሞቱ በፊት ያዕቆብ ልጆችህን ሳልሞት እንድባርካቸው አምጣልኛል። እሺ ብሎ ዮሴፍ ሁለቱን ልጆች አመጣቸው። ኤፍሬምና ምናሴ ይባላል። አንዱን ክንድ በአንደኛው ትከሻ ላይ አደረገ፣ አንደኛውን ክንዱን በሌላኛው ትከሻ ላይ አደረገ። የመስቀል ምልክት ሰራ ማለት ነው። ከዚያ የዮሴፍን ልጆች ያዕቆብ እንዲህ አድርገው ባረካቸው። እግዚአብሔር ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ እነዚህን ብላቴኖች ይባርካል። እስኪ ቃሉን ከኔ ቀጥላችሁ ተናገሩ። ከክፉ ነገር ሁሉ ያዳነኝ የእግዚአብሔር መልአክ ብላቴኖቹን ይባርክ። ቃሉን አስተውሉት። ከክፉ ነገር ሁሉ ያዳነኝ የማን መልአክ? የማን መልአክ? መላእክት ያድናሉ አያድኑ? ያድናሉ። አዎ ያዕቆብ ከክፉ ነገር ሁሉ ያዳነኝ በመንገዴ የመራኝ የእግዚአብሔር መልአክ ልጆችህን ይባርክ ብሎ ተናገረ። ስለዚህ ሶስተኛው የቅዱሳን መላእክት አገልግሎታቸው ምንድነው ሲባል የሰው ልጆችን ያድናሉ። የሁላችንን መዳን ነው የሚናፍቁት የሚፈልጉት። ለዚህ እኮ ነው በአዲስ ኪዳን ቅዱስ ጳውሎስ በዕብራውያን ለሚገኙት ክርስቲያኖች እንዲህ ብሎ ይጻፈላቸው። ዕብራውያን ምዕራፍ 1 ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን አለ። እስኪ ቃሉን ድምፃችሁን አሰሙና ከኔ ቀጥላችሁ ተናገሩት። ሁሉ በሉ እስኪ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? መናፍስት አይደሉምን ሲል ረቂቅነታቸውን ሲያመጣ ነው። ታውቃላችሁ መላእክት የተፈጠሩት ከንፋስና ከእሳት ነው። ከንፋስና ከእሳት ነው ስንል ረቂቅነታቸውን ለመግለጥ እንጂ የቤተ ክርስቲያን ሊቃውንት እንደሚናገሩት እግዚአብሔር መላእክቱን ካለመኖር ወደ መኖር ነው ያመጣቸው እንጂ በቁሙ እሳትና ንፋስ ነው የተፈጠሯቸው ማለት አይደለም። ግን እሳት ንፋስ በጣም ረቂቅ ስለሆነ ቅዱሳን መላእክትም ረቂቃን እንደሆኑ ለማጠየቅ መናፍስት ይላቸዋል መላእክቱ። ስለዚህ ሁሉ መዳንን የወርሱ ዘንድ ስላላቸው ለማገዝ የሚያገለግሉ መናፍስት አይደሉምን አለ ቅዱስ ጳውሎስ። ስለዚህ ቅዱሳን መላእክት ሶስተኛ ስራቸውና አገልግሎታቸው የሰው ልጆችን መታደግ፣ የሰው ልጆችን ከክፉ ነገር ማዳን ነው። እስኪ ዛሬ ቅዱስ ሚካኤል ለማን ቆመ የሚለውን ተመልክተን ትምህርታችንን እንጠቀልላለን። እንግዲህ በቆየንበት ስፍራ ላይ ዛሬ የሚከበረው በዓል ምክንያቱ ምን እንደሆነ ትምህርቱን ስናደምጥ ውለናል። ትምህርቱን ስንማር ቆይተናል። ዛሬ ቅዱስ ሚካኤል የባህራንን የሞት ደብዳቤ ወደ ሕይወት የቀየረበት ነው።
ለቅዱስ አፎሚያ የቆመበት ቀን ነው። ቅዱስ አፎሚያን ከዲያብሎስ ከክፉ ያዳነበት የታደገበት ቀን ነው። ብዙ ነው። ዋናዎቹ የሚተረኩት ዛሬ እነዚህ ናቸው። አንዱን ብቻ ባጭሩ ዛሬ ቅዱስ ሚካኤል ለማን ቆመ የሚለውን ባጭሩ መለከታል። ሁላችን የባህራን ታሪክ በየዓመቱ ሰኔ 12 ቀን ይተረክልናል። ባልና ሚስት ነበሩ ይላል። አንተ ትብስ አንቺ ትብስ ተባብለው በፍቅር ተከባብረው የሚኖሩ በተለይ እነዚህ ባልና ሚስት ቅዱስ ሚካኤልን በጣም የሚወዱ ለቅዱስ ሚካኤል ልዩ ክብርና ፍቅር ያላቸው ናቸው ይላል። በየዓመቱ በየወሩ የቅዱስ ሚካኤልን መታሰቢያ ያደርጋሉ፣ ዝክር ይዘክራሉ። በቅዱስ ሚካኤል ስም የተራበ ያበላሉ፣ የተጠማውን ያጠጣሉ፣ የታረዘውን ያለብሳሉ፣ የተቸገረውን ይረዳሉ። በዚህ የሚቀናባቸው በጎረቤት ያለ አንድ ባለጠጋ ሰው ነበረ ይላል። ይሄ ሰው ብዙ ገንዘብ አለው፣ በአማረ ቤት ውስጥ የሚኖር ነው። ነገር ግን ብዙ ገንዘብ ቢኖር በአማረ ቤት ውስጥም ቢኖር እግዚአብሔር ግን የለውም ነበር ይላል። ማን የለውም ነበር? ወገኖቼ ምን ዋጋ አለው? ገንዘብ ኖሮን ዕውቀት ኖሮን ስልጣን ኖሮን እግዚአብሔር ከሌለን ምን ጥቅም አለ? ጥቅም አለ? ይሄ ሰው ገንዘብ ያለው ነው፣ ዕውቀት ያለው ነው፣ ስልጣን ያለው ነው፣ የላመ የጣመ የሚበላ ነው፣ በአማረ ቤት ውስጥ የሚኖር ነው፣ በስጋው የተመቸው ተመችቶት የሚኖር ነው። ግን ትልቁ እግዚአብሔር የለውም። እግዚአብሔርን አይፈራም፣ እግዚአብሔርን አያውቅም፣ እግዚአብሔርን አያመልክም። እንዲህ ካለ ሕይወት እግዚአብሔር ሁላችንን በቸርነቱ ይጠብቃል። ወገኖች እግዚአብሔር የሌለው ሰው አለው ማለት አይችልም። አንዳንድ ሰዎች ሱፋቸውን ፍጭም አድርገው ከረባታቸውን አስረው አለ ወይ ስትለው አለሁ ይላል። የለህም በለው። እግዚአብሔር የሌለው ሰው የለው። ተንቀሳቃሽ ሬሳ ማለት ነው። በቁሙ የሞተ ማለት ነው። እግዚአብሔርን የማያውቅ፣ እግዚአብሔርን የማያመልክ፣ እግዚአብሔርን የማይፈራ እግዚአብሔር የሌለው ሰው ወገኖች የለም። ለዚህ ነው መጽሐፍ ምን ይላል? ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል ይላል። እስኪ ሰው በሉ። ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? እዛ የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ የተጻፈ እግዚአብሔር ቃል ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይረባዋል? ዓለምን ማትረፍ ማለት ገንዘብን ማትረፍ ሊሆን ይችላል። ዓለምን ማትረፍ ማለት ስልጣንን ማትረፍ ሊሆን ይችላል። ዓለምን ማትረፍ ማለት ዕውቀትን ማትረፍ ሊሆን ይችላል። 2 እና 3 ዲግሪ ኖረን አቃጥለን ማንጨርሰው ገንዘብ ኖሮን በአማረ ቤት ውስጥ እየኖርን ዘመነኛ መኪና እያሽከረከርን እግዚአብሔር ከሌለን ምስኪኖች ነን፣ ድሆች ነን። ይህ ሰው በስጋው ባለጠጋ ነው፣ ነገር ግን በነፍሱ የከሰረ እግዚአብሔር የለውም። እቺ ሴት ታሪኩን እናሳጠር፣ ወደምንፈልገው ነገር እንምጣ። ባሏ ድንገት ሞተባት። እንደጸነሰች ባሏ ድንገት ሞተባት። ባሏ ከሞተ በኋላ የመውለጃዋ ወራት ደረሰ። መልአኩ ቅዱስ ሚካኤል ተገለጠላትና አንቺ ሴት አይዞሽ አላት። የምትወልጂው ሕፃን ልዑል ነው፣ የተባረከ ነው፣ እግዚአብሔርን የሚፈራ ሰውን የሚያፍር ነው። ባንቺ ደስ የሚሰኝ ልጅ ነው። ለሰው አብነት ምሳሌ የሚሆን ልጅ ትወልጃለሽ። የተባረከ ልጅን ትወልጃለሽ። የዚህ ክፉን ሰው የዚህን ክፉ ባለጠጋ ንብረት የሚወርሰው ይሄ ልጅሽ ነው ብሎ የምስራች ነገራት። ይሄን ሲናገር በጎረቤት የነበረው ባለጠጋ ይሰማ ነበር ይላል። የኔን ሀብትና ንብረት የሚወርሰው ይሄ ነው አለ። ስለዚህ አንድ ቀን ጠብቄ በምክንያት ገለዋለሁ አለ። ሳይቃጠል በቅጠል ነው። ታሪኩ ሰፊ ነው። ሕፃኑ አደገ። ልክ 10 ዓመት ሲሆነው ጎረቤት የነበረው ባለጠጋ እችን ሴት ጠራትና ልጅሽን ላሳድግልሽ፣ አንቺ ባልሽ ሞቶብሻል፣ መበለት ነሽ፣ ብቸኛ ሴት ነሽ። ልጅሽን ተቸግረሽ ከምታሳድጊው እኔ ተንከባክቤ በደንብ አሳድገዋለሁ፣ ላንቺም ደግሞ በልጅሽ ምክንያት ብዙ ወርቅ እሰጥሻለሁ አላት። እሺ አለች። ልጄ የሚያድግልኝ ከሆነ በእንክብካቤ
አሳድገው ብላ ሰጠችው። እሱ ሌላ ነገር አስቦ ነው፣ ሌላ ሴራ አስቦ ነው። ብዙ ወርቅ ሰጣትና ልጇን ወሰደባት። ወዲያው ከሷ እንደወሰደ በቁመቱ ልክ ሳጥን አሰራና ሳጥን ውስጥ ጨመረውና ይህንን ብላቴና አውጥቶ ባህር ላይ ጣለው ይላል። ባህር ላይ ጣለው። ሳጥኑ ታሪኩን እናሳጥር ሲንሳፈፍ ባህር ዳር ጋር ደረሰ። አንድ በጎች የሚጠብቅ ገበሬ ሳጥኑን አገኘና ከባህር ላይ ወሰደው። ሲከፍተው ከነ ሕይወቱ አንድ ሕፃን ልጅ አገኘ። ይሄን ሕፃን ማን ጠበቀው? ንገሩኝ። ይሄን ብላቴና ማን ጠበቀው? እግዚአብሔር። መጽሐፍ እንደዚህ ይላል። እዛ ትንቢተ ኢሳይያስ ምዕራፍ 43 ቁጥር 1 ላይ ያዕቆብ ሆይ የፈጠረህ እስራኤል ሆይ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁ፣ አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ ውሃው አያሰጥምህም፣ በእሳት ውስጥም በሄድክ ጊዜ እሳቱ አይፈጅህም። እኔ አምላክ እግዚአብሔር መድኃኒት ነኝና ይላል። ኢሳይያስ 43 ቁጥር 1 ላይ የተመዘገበ ቃል። በውሃ ውስጥ በሄድክ ጊዜ ውሃው አያሰጥምህም፣ በእሳቱ ውስጥ ባለፍክ ጊዜ እሳቱ ውስጥ በተጣልክ ጊዜ እሳቱ አያቃጥልህም፣ ነበልባሉ አይፈጅህም። እኔ አምላክ እግዚአብሔር መድኃኒት ነኝና። ወገኖቼ የእግዚአብሔር ሰዎች የሆኑ መከራ ሊገጥማቸው ይችላል። እሳቱ ውስጥ ሊጣሉ ይችላሉ። ነገር ግን እሳቱ አያቃጥላቸውም። ማን ይጠብቃቸዋል? ባህር ላይ ሊጣሉ ይችላሉ። ውሃ ላይ ሊጣሉ ይችላሉ። ግን ውሃው አያሰጥማቸውም። ማን ይጠብቃቸዋል? ይሄ ሕፃን ሳጥን ውስጥ ተደርጎ ባህር ላይ ተጣለ። ምንም ሳይሆን ወጣ። አሳደገው። ታሪኩ ሰፊ ነው። ቤት ውስጥ አደገ። ስም አወጣለት። ከባህር ላይ ስላገኘው ስሙን ባህራን ብሎ ጠራው። ማን ብሎ ጠራው? ባህራን። ባህራን ማለት ከባህር የተገኘ ማለት። ይልከዋል፣ ያዘዋል። ሲጠራው አቤት፣ ሲልከው ወዴት እያለ ይታዘዘዋል። አንድ ቀን ይሄ ባለጠጋ ሰው መንገድ ሲሄድ ድንገት መሸበትና በዚህ ገበሬ ቤት ውስጥ ባህራን ባለው ቤት ውስጥ በእንግድነት ገባ ይላል። በእንግድነት ገብቶ ቁጭ ብሎ እየበላ እየጠጣ እየተስተናገደ ያ ገበሬው ልጁን ሲጠራው ባህራን ይህን አምጣ፣ ባህራን ይህን ውሰድ ሲለው ሰማ። ለምንድን ነው ባህራን ብለህ የጠራኸው አለው። አይ ከባህር ላይ ስላገኘሁት ባህራን አልኩት አለው። አሃ ይሄ የኔ ጉድ ነው ማለት ነው አለ። ይሄ ማለት ተካስ የኔን ሀብት ንብረት የሚወርስ ሰው ነው። የሞተ መስሎኝ ነበረ፣ ለካ በሕይወት አለ አለና እንደው ፍቃድ ከሆነ ወደ ሀገሬ ረስቼ የመጣሁት ነገር አለና እንደው መልእክት ብልከው ብሎ አለው። ላከው አለው። ደብዳቤ ጻፈለት። ደብዳቤው ምን የሚል ነው? ይህ ሰው እንደደረሰ ግደሉት የሚል፣ እኔ እንዳጠብቁ ግደሉት የሚል ባጭሩ የሞት ደብዳቤ ጻፈና በማህተም አትሞት አሽጎት ውሰድና ስጥ ብሎ ለባህራን ሰጠው። ባህራን የዋህ ነው። የሞቱን ደብዳቤ የሚገደልበትን ደብዳቤ ይዞ ወደ ባለጸጋው ቤት መሄድ ጀመረ ይላል። መንገድ ላይ ቅዱስ ሚካኤል ተገለጠለት ይላል። ወዴት ትሄዳለህ አለው። አይ አንድ ሰው መልእክት ልኮኝ ያን መልእክት ላደርስ እየሄድኩ ነው። ምንድን ነው መልእክቱ? ለማንም እንዳታሳይ ስላለኝ ለማንም አላሳይም አለ። ለማንም ሰው አልሰጥም አለ። ግድ የለም አትስጠኝ፣ ዝም ብለህ ከፍ አድርግና አሳየኛል። ባህራን ይሻልና ያንን የሞት ደብዳቤ እንዲከፍ አድርጎ ሲያይ ቅዱስ ሚካኤል እፍ አለበት። ያ የሞቱ ደብዳቤ ተቀየረና ይህ ሰው እንደደረሰ የመጀመሪያ ልጄን ድራችሁ ሀብት ንብረቴን አውርሳችሁ ወደ እሱ ስም አድርጋችሁ ጠብቁኝ አለ። ታሪኩ ተቀየረ። የሞቱ ደብዳቤ ወደ ሕይወት ተቀየረ። ቅዱስ ሚካኤል የሞታችንን ጽሑፍ ወደ ሕይወት ይቀይርልን። አዎ ብዙ የሞት ደብዳቤ ይዘን የምንዞር ሰዎች አለ። ዶክተሮች የሰጡን የሞት ደብዳቤ ያንተ ነገር አበቃልህ፣ ያንቺ ነገር አበቃልሽ፣ የምትሞትበትን ቀን ጠብቅ፣ ዝም ብለህ ገንዘብህን አታውጣ፣ አትድከም፣ አትባክን፣ አትውጣ፣ አትውረድ ተብለን የሞት ደብዳቤ ይዘን የምንዞር ሰዎች አለን። የባህራን አምላክ የኛ አምላክ ነው። ቅዱስ ሚካኤል የባህራንን የሞት ደብዳቤ እፍ ብሎ ወደ ሕይወት እንደቀየረ ዛሬም ካመንን የኛም ታሪክ ይቀየራል። ታሪካችንን እግዚአብሔር ይቀይረልን። ተቀየረ ታሪኩ። አመስግኑት። አመሰግናለሁ። ያን ደብዳቤ ወስዶ ሰጣቸው። አነበቡት። ተቀይሯል ታሪኩ። ሀብት ንብረቴን አውርሱት የሚል ነው። ልጄን ዳሩለት የሚል ነው።
ሀብት ንብረቱን አወረሱ፣ በባህራን ስም አደረጉ። ልጁን ዳሩ፣ ድንኳን ተተከለ፣ ሕዝብ ሁሉ ተጠራ፣ ደስታ ሆነ። ከሄደበት ይመለስ ጀመረ። ያበለጸጋ ሰው ደጃፉ ላይ ሲደርስ ይበላል፣ ይጠጣል፣ ይጨፈራል። ደስታ ሁካታ ሆኗል። ተደነቀ፣ ደነገጠ፣ ወድቆ እሱ ወዲያው ሞተ ይላል። ባህራን በእግዚአብሔር ጥበብ በእግዚአብሔር ፈቃድ አሁን መጨረሻ ቀስሶ ካህን ሆኖ የዚህን ክፉ ሰው ንብረት ወርሶ እግዚአብሔርን እያመሰገነ በመቅደሱ ውስጥ ገብቶ እግዚአብሔርን ቄስ ሆኖ ቀስሶ እያመሰገነ ይህ ሰው ኖረ ይላል። እንግዲህ ዛሬ ቅዱስ ሚካኤል ለባህራን የቆመበት ቀን ነው። ርዕሳችን ምንድን ነው? በዚያን ዘመን ለሕዝቡ ልጆች ሁሉ ታላቁ አለቃ ሚካኤል ይቆማል የሚል ነው። ለባህራን የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቆምልን። ለአፎሚያ የቆመ የመላእክት አለቃ ቅዱስ ሚካኤል ለሁላችንም ይቆምልን። ዛሬ በሀገራችን በኢትዮጵያ ብዙ መቀየር ያለባቸው ታሪኮች አሉ። የባህራን ሞት ወደ ሕይወት እንደተቀየረ የሀገራችን የኢትዮጵያ የጦርነት ታሪክ፣ የረሃብ ታሪክ፣ የመለያየት ታሪክ ተቀይሮ በመልአኩ በቅዱስ ሚካኤል አማላጅነት ተቀይሮ ሰላም እንዲመጣ፣ መለያየት ቀርቶ መስማማት እንዲሆን፣ ኑሮ ውድነቱ ቀርቶ በረከት ጥጋብ በሀገራችን በኢትዮጵያ ላይ እንዲሆን ለሀገራችን ለኢትዮጵያ መልአኩ ቅዱስ ሚካኤል ይቆምላት። በአማላጅነቱ የሁላችንን ይህን ድምፅ የምንሰማ በሩቅም በቅርብም ያለን የሁላችንን የልብ መሻት መልአኩ ቅዱስ ሚካኤል ይፈጽምልን። በዚህ እንደተሰበሰብን ነፃ በምታወጣዋ በኢየሩሳሌም አምላካችን እግዚአብሔር ሁላችንን ይሰብስበን። በሃይማኖታችሁ ደስተኛ ናችሁ? ደስተኛ ናችሁ? የቅዱስ ሚካኤል በመሆናችሁ ደስተኛ ናችሁ? የቅዱስ ሚካኤል ልጆች በመሆናችሁ ደስተኛ ናችሁ? እስኪ ያሳደገንን መልአክ ቅዱስ ሚካኤልን ከፍ ባለ እልልታ ምስጋና ያለ ማቋረጥ አመስግኑት። ክብር ምስጋና ለመልአኩ ለቅዱስ ሚካኤል ይሁንልን። ወገኖቼ የመጨረሻ ቃላችን ነው። ስለ ቅዱስ ሚካኤል ከምንናገረው ምዕራፍና ቁጥር ከምንተርከው ታሪክ በላይ በሕይወታችን የተደረገልን እሱ ምስክር ነው። እውነት አሰብ አቤት! ማን ነው ቅዱስ ሚካኤል ስሙን ጠርቶ ያፈረ? ማን ነው? ብዙዎቻችን በትዳር ተባርከናል፣ በስሙ ተማጽነን፣ በልጅ ተባርከናል፣ በሥራ ተባርከናል፣ ነግደን አትርፈናል። እንቆቅልሻችን በመልአኩ አማላጅነት ተፈቶልናል። እንባችን ታብሶልናል። ታሪካችን ተቀይሮልናል። እንባችን ታብሷል። ወገኖቼ በቅዱስ ሚካኤል ብዙ ነገር አግኝተናል። እስኪ የተደረገላችሁ ሰዎች መልአኩን አመስግኑ። የተደረገላችሁ ሰዎች አመስግኑ። ክብር ምስጋና ለስሙ ይሆንልን። በዚያን ዘመን በሉስኪ በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ማን ይነሳል? ለቤተ ክርስቲያናችን ቅዱስ ሚካኤል ይነሳልን። ለሀገራችን ቅዱስ ሚካኤል ይነሳልን። ለሁላችንም ቅዱስ ሚካኤል ይቆመልን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቅዱስ ሚካኤል ከፊት ይምራን፣ ከኋላ ይከተለን፣ የዓመት ሰዎች ይበለን። የሁላችንን መጨረሻ እግዚአብሔር ያሳል።